ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በእውነት ቃል አገልግሎት እየተዘጋጀ የሚቀርበው የመጽሐፍተ ዳሰሳ ፕሮግራማችን ነው። ዛሬም እንደተለመደው አንዲት መጽሐፍ ይዘን መተናል። በቮሊዩሙ አነስተኛ ናች፣ ግን ብዙ ነገሮችን በውስጧ የያዘች መጽሐፍ ነች። ታቦት ይሰኛል ርዕሷ። የጻፈው ወንድም ግርማ በቀለ ነው፣ አብሮኛ ያለ። አሳታሚው ደግሞ የእውነት ቃል አገልግሎት መጽሐፍት አሳታሚ ነው። አብረናቸው ስንቆይ መጽሐፏን በተለያዩ ጥያቄዎች እያነሳን በጥያቄዎች መሰረት ነው የተጻፈችው ራሱ። እዛ ተነስተን አንዳንድ ሐሳቦችን እናነሳለን። እናንተም ከኛ ጋር አብራችሁን እንድትሆኑ በጌታ ፍቅር እንጋብዛለን። ተባረኩ። በመግቢያ እንዳልኩት የጻፈው ራሱ ወንድም ግርማ በቀለ አብሮኛ ያለ የመጽሐፏን ሙሉ ሐሳብና ዓላማ ጠቅልል አድርጎ ይነግረንና ከዛ እኔ ወደ ያስኳቸው ጥያቄዎች እሄዳለሁ። ጸጋ ይብዛል። እሺ፣ እግዚአብሔር የተባረከ ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንግዲህ እዚህ ጋር ታቦት በሚል ርዕስ የተጻፈች እቺ መጽሐፍ አለች። የመጀመሪያ እትም በ1995 የታተመች ሆና እስካሁን ጊዜ ድረስ ለሶስተኛ ጊዜ በድጋሚ ታትማለች። ስለ ታቦት በመጽሐፍ ቅዱስ ውስጥ የሚገኝ እውነትና ትምህርት ነው ያለው። መጽሐፍ ቅዱሳዊ ቃል ነው። እንደውም በመጽሐፍ ቅዱስ ውስጥ ወደ 135 ጊዜ ያህል የምናገኘው ሲሆን ከነዚህ ውስጥ ሁለቱ ብቻ በአዲስ ኪዳን ውስጥ ይገኛሉ። ሌላው በአጠቃላይ በብሉይ ኪዳን ውስጥ ነው የምናገኘውና ታቦት በብሉይ ኪዳን የሚታወቅ እግዚአብሔር ለእስራኤል የሰጠው ቅዱስ ዕቃ ነው እና መጽሐፍ ቅዱስን የሕይወታቸው መመሪያ ያደረጉ የእምነታቸው መመሪያ ያደረጉ ክርስቲያኖች ሁሉ ስለ ታቦት የማወቅ መሻት ይኖራቸዋል ማለት ነው። ቃሉ ይህን ያህል ጊዜ በመጽሐፍ ቅዱስ ውስጥ ስለሚገኝ እና ምንድነው ታቦት በመጽሐፍ ቅዱስ ውስጥ የሚለውን ነገር ማሳየት ስላስፈለገ ነው መጽሐፉ የተጻፈው። ከዛ ውጪ እግዚአብሔር ታቦትን የሰጠበትን ዓላማ ደግሞም በአዲስ ኪዳን ዘመን በክርስቲያኖች ዘንድ ታቦት የሚሰጠው መልእክት በምሳሌነቱ የሚያሳየው ነገር የሚያስተላልፈው ትምህርት ምንድነው የሚለውንም ጭምር ማስጨበጥ ነው። በዋናነት የመጽሐፉ ዓላማ ይሄ ነው ማለት ነው። በጣም ጥሩ። ዓላማውም የተጻፈበትንም በውስጡ ያለውን ይዘትም ጠቅላላ አድርገ ነግረህናል። እንዲያው ወደ ጥያቄ ከመግባቴ በፊት ትርጉሙን ብንይዘው ጥሩ ይመስለኛል። እንዳልከው በየትኛውም ሰው ታቦት የሚለውን ያውቃል። በየትኛውም አቅጣጫ ያለ በየትኛውም አካባቢ የሚገኝ ወይም በክርስትናው መስመር ውስጥ ያለ ሰው በሙሉ ታቦት ያውቃልና ምንድነው ቃሉ ራሱ ምንስ ማለት ነው የሚለውን ተነስተን ከዛ እየገባን እንሄዳለን። ታቦት የሚለው ቃል በዕብራይስጥ ቴብሃህ ከሚል ቃል ጋር የሚገናኝ ነው። ግን ታቦት የሚለው ቃል ያው የግዕዝ ነው። ቤተ አደረ ከሚለው የተመዘዘ እንደሆነ ይታወቃል። ታቦት ማለት ደግሞ ማደሪያ ማለት ነው። ይሄ እንግዲህ የሚያሳየው ራሱ ስለ አሰራሩ ስናነሳ የምናየው ነው። እንደ ሳጥን ሆኖ የተሰራ ትልቅ ሳጥን ሆኖ እንዲሰራ የተደረገ ስለሆነ በውስጡ የእግዚአብሔርን ሕግ የያዙ የተቀረጸባቸውን ጽላቶች ሁለቱን የድንጋይ ጽላቶች ይይዛል። የእግዚአብሔር ምስክር ወይም የእግዚአብሔር ሕግ በውስጡ ያድርበታል እና ከዚህ የተነሳ ማደሪያ የሚል መጠሪያ ሊኖረው ቻለ ማለት ነው። ታቦት ማለት
ማደሪያ ማለት ነው ባጭሩ። ጥያቄውም ያስኩት እሱን ነበረ። ቀጥሎ ማነሳው ጥያቄ እንዴት ተሰራ? መቼ ተሰራ? በምን አይነት ትእዛዝ ነው የተሰራው? ይዘቱስ ከምን አይነት ማቴሪያሎች ነው የተሰራው የሚለውን ነው ለማንሳት ፈልጌ የነበረው። ነካክተዋል። በዛው አድርገን እናንሳውና ያው በእስራኤል ልጆች መካከል የታወቀ ታሪክ ነው። መጀመሪያ ከተሰጣቸው ንዋያተ ቅድሳት ወይም ደግሞ ማቴሪያሎች እንዲገለገሉባቸው ከተሰጧቸው መካከል አንዱና ዋናው ታቦት እንደሆነ ይታወቃል። ስለዚህ ይህንን ታቦት ደግሞ ዝም ብሎ አይደለም ማንም ሰው እንዲሰራው አይደለም የተሰጠው። ስለዚህ የሚሰሩት ሰዎችም የተለዩ ናቸው። እንዲሰራበት የተሰጠው ማቴሪያልም ሕጉም ራሱ ትእዛዙም ሊሰሩበት ያላቸው ዝርዝር ሐሳቦች ተሰጥቷቸዋልና ይህንን በመጽሐፍ ቅዱስ ውስጥ የትና እንዴት የሚለውን እንዲሁ አያይዘህ እንድታነሳው ፈልጋለሁ። መልካም። እንግዲህ ታቦት በምትለዋ በዚህ መጽሐፍ ውስጥ ከገጽ 4 ጀምሮ እስከ ገጽ 12 ድረስ ስለ ታቦት ትርጉም፣ ስለ አሰራሩ፣ ስለ ምሳሌነቱና በተለይ ደግሞ በዋናነት ስለ ዓላማውም ጭምር በስፋት ተተንትኗል እና ታቦት እግዚአብሔር ለእስራኤል በሙሴ አማካኝነት ከግራር እንጨት እንዲሰራ ያዘዘው ዋነኛ የመቅደስ ዕቃ ነው። እንግዲህ ኦሪት ዘጸአት ምዕራፍ 25 ላይ ያለውን ቃል ባነበው እንደዚህ ይላል። ቁጥር 8 ላይ በመካከላቸው አድር ዘንድ መቅደስን ይስሩልኝ ብሎ ያዛል። ከዛ በኋላ የመቅደስ ዕቃ አሰራሮችን ደግሞ ይነግራቸዋልና የመጀመሪያው ትልቁ የመቅደስ ዕቃ ሆኖ የቀረበው ታቦት ነው። ዘጸአት ምዕራፍ 25 ቁጥር 10 ላይ ከግራር እንጨት ታቦትን ይስሩ ይላል። ስለዚህ ወደ ታቦት አሰራር ስንመጣ በመጀመሪያ የተሰራው ከግራር እንጨት ነው እና ከግራር እንጨት ሲሰራ ልኬት አለው። ልኬቱ ርዝመቱ 2 ክንድ ተኩል፣ ወርዱና ቁመቱ ደግሞ 1 ክንድ ተኩል ሆኖ እንዲሰራ በእግዚአብሔር ታዟል። ከዛ በኋላ በሁለት አቅጣጫ ደግሞ መሎጊያዎች እንዲገቡበት ቀለበቶችም እንዲታሰሩበት ታዟል። ከግራር እንጨት እንዲሰራ ሲታዘዝ ያ የግራሩ እንጨት በውስጥና በውጭ በወርቅ የተለበጠ እንዲሆን ታዟል ማለት ነው። ከዚያ በሁለቱ ሳይድ 4 የወርቅ ቀለበቶች፣ 2 በአንድ ሳይድ 2 በሌላ ጎን ተደርገው እንዲሰሩ ተደርጓል። እንደዚሁም ከግራር እንጨት መሎጊያ ማለት የመሸከሚያ ዘንግ ማለት ነው እንዲሰራ ከተደረገ በኋላ እርሱ ራሱ በወርቅ እንዲለበጥ ታዟል። ያ እንግዲህ በቀለበቶች ውስጥ ገብቶ ከዚያ ሳይወጣ እንዲቆይ በጉዞ ሰዓት እንዲሸከሙበት የተደረገ ነው ማለት ነው መሎጊያው። ታቦቱ በመጨረሻ ላይ ያለው ነገር ምንድነው? ክዳኑ ነው። እሱ የስሬት መክደኛ ወይም የምህረት መክደኛ ይባላል። ሙሉ በሙሉ ከንጹህ ወርቅ ነው የሚሰራው። በስሬት መክደኛው ላይ ከተቀጠቀጠ ወርቅ የሚሰሩ 2 ኪሩቤል እንዲቀመጡበት ተደርጓል። ክንፋቸውን ወደ ላይ ዘርግተው አይናቸውን ወደ ስሬት መክደኛው መካከል እንዲያዩ ተደርገው ይቀረጹና በስሬት መክደኛው ላይ እንዲቀመጡ ይደረጋል ማለት ነው። እንግዲህ በዚህ ታቦት ውስጥ የሚያድሩ ደግሞ 3 ሌሎች ዕቃዎች አሉ። እነዚህ በዕብራውያን ምዕራፍ 9 ቁጥር 4 ላይ እናገኛቸዋለን። እነርሱም እነማን ናቸው? መና ያለባት መሶበ ወርቅ አለች አንደኛዋ፣ ሁለተኛ ደግሞ የበቀለች አሮን በትር አለች፣ ሶስተኛ 2 የድንጋይ ጽላቶች አሉ እና እነዚህ 3 ነገሮች በታቦት ውስጥ እንዲቀመጡ ታዘዋል። አሁን ታቦት ወይም ማደሪያም የተባለው እነዚህ ነገሮች ውስጡ ስለሚያድሩ ነው እና በዋናነት የታቦቱ አሰራር እንደዚህ ነው። አሁን ምንድነው ምክንያቱ? የተሰጠበት ዓላማ
እግዚአብሔር ታቦትን በሲና ተራራ ግርጌ በነበሩ ሰዓት ለሕዝቡ የሰጠበት ዋነኛ ምክንያት ምንድን ነው ብለን ስንል የእግዚአብሔር መገለጫ እንዲሆን ነው። እግዚአብሔር በዚያ ላይ ሆኖ ሙሴንና አሮንን እና ሕዝቡንም የሚያነጋግርበት ዙፋን እንዲሆን ነው። እንግዲህ ይሄንን የምንረዳበት በተለይ የስርየት መክደኛው ተሰርቶ ከተጠናቀቀ በኋላ ዘጸአት 25 እንደሚያስረዳን በዚያ ሆኜ በስርየት መክደኛው መካከል እነጋገርሃለሁ ብሎታል። እንደዚሁም ዘሌዋውያን 16ንም ባነበው በተለይ እዛ ላይ ማደሪያው መገለጫው መሆኑን ሲናገር ምንድነው ያለው? እኔ በስርየት መክደኛው ላይ በደመናው ውስጥ እታያለሁና ይላል። እንዳይሞት በመጋረጃው ውስጥ በታቦቱ ወዳለው ወደ ስርየት መክደኛው ወደ ተቀደሰ ስፍራ ሁልጊዜ እንዳይገባ ለወንድም ለአሮን ንገረው ይላል። ስለዚህ የሆነው ነገር ምንድነው? የማደሪያው ድንኳን ተተክሎ ታቦቱ ወደ መቅደስ ውስጥ ከገባ በኋላ እግዚአብሔር በሲና ተራራ ላይ ሆኖ አልነበረ ከሙሴ ጋር የሚነጋገረው? አሁን ግን ወደ መቅደስ ውስጥ ገብቶ በታቦቱ ላይ በስርየት መክደኛው ላይ ሆኖ ሲገለጥ ማለት ነው በመንፈሳዊ ሁኔታ። ያ እንግዲህ ምሳሌ በሆነ መንገድ ነው። እሱ ራሱ እንዴት ነው? የእግዚአብሔር ደመና የእግዚአብሔር ክብር በማደሪያው ላይ ይወርዳል እና መቅደሱን ይሞላዋል። ስለዚህ የእግዚአብሔር ድምፅ የሚወጣው እንደ በፊቱ ከሲና ተራራ ላይ ሳይሆን ከመገናኛው ድንኳን ሆኖ እርሱም ታቦቱ ከሚገኝበት ከቅድስተ ቅዱሳን ውስጥ ነው የሆነው። ስለዚህ ይህን ስንመለከት ምንድን ነው ታቦት? ታቦት እግዚአብሔር ባሪያዎቹን እና ሕዝቡን ለማነጋገር ራሱን የሚገልጥበት ስፍራ ሆኖ ነው የተሰጠው በብሉይ ኪዳን ማለት ነው። እንደገባኝ ከሆነ የታቦቱ አሰራር አንደኛ ስፋትም ቁመትም ወርዱ ራሱን የቻለ ሰፊ ነው። ትልቅ ነገር ነው ያለው አይደለ? ልኬቱ ስለተቀመጠልን ማለት ነው። ዘንጎች ያሉት የሚሸከም የሚንቀሳቀስ ነገር ነው። ከላዩ ላይ የስርየት መክደኛ አለው። ከዛ በላይ ደግሞ ከስርየት መክደኛው ላይ ኪሩቤሎች አሉ። በውስጡ እቃዎች አሉ። እነዚህ ደግሞ ቅድም ያነሳቸው መና ያለባት መሶብ፣ ጽላቱ፣ እንዲሁም የበቀለች የአሮን በትር፣ እነዚህ ሁሉ ራሱን የቻለ ተንቀሳቃሽ የነበሩ በአንድ ሳጥን ውስጥ ሆነው ታሪክን ለማስታወስም የእግዚአብሔርን ምሕረትም ለማሳየት እግዚአብሔር ማን ነው የሚለው ለልጅ ልጆቻቸው እንዲያስተምሩበት የሚያስቀምጡበት ትልቅ ነገር እንደሆነ ነው የሚታይ እንደገባይ ስትነግረኝ ማለት ነው። በሌላ መልኩ ይህ ህዝብ ታቦት እየተሰጠው ያለው ህዝብ ከግብጽ ባርነት የወጣ ህዝብ ነው አይደለ? ከዛ በኋላ እንዴት ነው መቀጠል የሚችለው? ከእግዚአብሔር ጋር እንዴት ነው መነጋገር የሚችለው? እንዴት ነው መገናኘት የሚችለው? በሲና ተራራ ላይ እንደምናስታውሰው ሙሴ ነው የወጣው። ህዝቡ ቀርቦ ማናገር አልተቻለም። ለሙሴ ተናገረው። ለሙሴ የተናገረውን ንገረን አሉ። ከዚህ በኋላ ተራራ አብረው ይዘው መጓዝ አይችሉም አይደለ? ተራራ ይዘህ መሄድ አትችልም። ስለዚህ በምድረ በዳ ለሚጓዘው ማህበረሰብ ለሚጓዘው ህዝብ እግዚአብሔር በምን በኩል ነው መናገር ያለበት? እንዴት ነው መናገር ያለበት? እንዴት ነው ትእዛዝ መስጠት ያለበት? እንዴት ነው የወረደ መንገዱን መምራት ያለበት የሚለውን ለማሳየት ይመስለኛል። እዚህ ጋር ተያይዞ ይሄ ታቦት ተሰጡ፣ ተቀበሉ። አሰራሩንም ማን መያዝ እንዳለበት እያንዳንዱ ዝርዝር ህግ ተሰጥቷል። ከተሰጣቸው በኋላ ተጓዥ ነው ማህበረሰቡ ከሲና ተራራ ወደ ተስፋይቱ ምድር እስከሚገቡ ድረስ አብሯቸው ነበር አይደለ? ከተስፋይቱ ምድር ብቻ እስከሚገቡ ድረስ ብቻ ሳይሆን እስከ ባቢሎን ምርኮ አብሯቸው ነበረ ታቦቱ። በዚህ መካከል የነበረው ጉዞ አብሯቸው ከመቆየቱ ጋር የተነሳ ከታቦቱ ጋር ያላቸው ግንኙነት ምን ይመስላል? በጣም ጥሩ ነው። እግዚአብሔር የተመሰገነ ይሁን። መቼም እግዚአብሔር በህዝቡ መካከል ነው። ያንን ነው የሚያሳየው። የሚገርመው ከግብጽ ምድር በወጡ በሁለተኛው ዓመት በመጀመሪያው ወር ነው የማደሪያው ድንኳን የተተከለው እና ታቦቱም ያን ጊዜውኑ ገብቷል። ከዚያ ጉዞ የተጀመረው በሁለተኛው ወር በ20ኛው ቀን ነው። ከዚያን ጊዜ ጀምሮ ጉዞውን ሲመራ የምናየው ደግሞ የእግዚአብሔር ታቦት እንግዲህ ከፊት ለፊታቸው እንዲቀድም ነው የተደረገው። የ3 ቀን መንገድ ቀደማቸው ይለናል ኦሪት ዘኍልቍ ምዕራፍ 10 ላይ። ስለዚህ
መንገድ ሊፈልግላቸው ሊመራቸው የሚል ቃል አለና ያው እንግዲህ የእግዚአብሔርን መሪነት ነው የምናየው። ምክንያቱም ደመናው ከማደሪያው ላይ ይነሳና ይጓዛል። አሁን ከዛ ጋር ታቦቱን የተሸከሙ ካህናቱ ደመናውን ተከትለው ቀድመው ይጓዛሉ። ህዝቡ ደግሞ ያው ኦሪት ዘኍልቍ ላይ በተቀመጠው የጉዞ ቅደም ተከተል መሰረት አራቱም ሰፈሮች 12ቱ ነገድ እንግዲህ 3 ሆነው በአራት ሰፈር ተከፍለዋል። በቅደም ተከተል ከፊት ለፊታቸው ያለውን ታቦት እያዩ ይጓዛሉ። በነገራችን ላይ የመቅደስ ዕቃዎች የሚሸከሙት ጣዖታውያን ናቸው እና ሌሎቹ የመቅደስ ዕቃዎች የህብስት ገበታው፣ እንደዚሁም የወርቅ መቅረዙ፣ የወርቁ መሰዊያ የመሳሰሉት ሲሸፈኑ ከውስጥ በሰማያዊ ልብስ ጨርቅ ይሸፈኑና አቆስጣ ቁርበት ነው የሚሸፈኑት። ታቦቱን ግን የሚሸፍኑት ከውስጥ የአቆስጣ ቁርበት ያደርጉና በመጨረሻው ላይ ግን ሰማያዊ መጎናጸፊያ ያደርጉበታል። ይሄ ማለት በሚጓዙበት ጊዜ ሰማያዊ ሆኖ ከሌሎቹ ዕቃዎች ተለይቶ ይታያል። ስለዚህ ተጓዦቹ ከኋላ ለይተው ነው የሚያዩት ታቦቱን ማለት ነው። በዚያ ላይ ከታቦቱ በላይ ደግሞ ደመናው አለ። ስለዚህ የመጀመሪያው አገልግሎቱ በምድረ በዳ ውስጥ የጉዟቸው መሪ ነው። ሌላው ደግሞ በመንገድ ላይ ከፊት ለፊት ጠላት ቢገጥማቸው ተዋጊ ነው። ለምን እግዚአብሔር ይነሳ ይልና ጠላቶች የሚበተኑ ይላል ታቦቱ በሚነሳበት ጊዜ ሙሴ። ስለዚህ በጠላቶች ፊት ተዋጊ ሆኖ ነበረ ሲመራቸው የነበረው። ያው ይሄ የሚያስታውሰን እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው የሚለውን፣ ሰልፉ የእግዚአብሔር ነው የሚለውን የብሉይ ኪዳን የእግዚአብሔር አሰራር የሚያመለክት ሆኖ ነው የምንመለከተው። እንግዲህ በምድረ በዳ ውስጥ በዚህ መንገድ እየመራቸው ከቀጠለ በኋላ እንግዲህ በጉዟቸው ሁሉ የእግዚአብሔር መገኘት ለሚገጥማቸው ችግር መፍትሄ ነው። እንግዲህ ይህን እናውቃለን እና ወደ ተስፋይቱ ምድር ለመሻገር በሚዳረሱበት ጊዜ የነበረው ዋነኛ ተግዳሮት የዮርዳኖስ ወንዝ ነበረ እና የዮርዳኖስ ወንዝ ሞልቶ ነበረ። በጣም ብዙ ውሃ ሆኖ ይፈስ ነበርና ያ ውሃ ሊያሻግራቸው አይችልም። ስለዚህ ምንድነው የሆነው? ታቦቱን የተሸከሙ ካህናት ወደ ወንዝ ውስጥ ቀድመው እንዲገቡ እግዚአብሔር አዘዘ። እንግዲህ ይሄንን በኢያሱ መጽሐፍ ላይ ምዕራፍ 3 ላይ የምናነበው ታሪክ ነው። የታወቀ ታሪክ ነው። የካህናቱ እግር ወደ ዮርዳኖስ ወንዝ ውስጥ በገባ ጊዜ የዮርዳኖስ ወንዝ ውሃ ወደ ኋላው ነው የተመለሰው። ከዛም እንደ ክምር ቆመ ይላል። ህዝቡ በደረቅ ተሻገሩ ማለት ነው። ቀደም ሲል የኤርትራን ባህር ያሻገራቸው እግዚአብሔር አሁንም የዮርዳኖስን ወንዝ ሲያሻግራቸው እናያለን። ነገር ግን ቀድሞ የገባው ማን ነው? ታቦቱ ነው። ታቦቱ እዛ እስካለ ድረስ ወንዙ ወደ ኋላ ነው የተመለሰው። ስለዚህ ህዝቡን ካሻገረ በኋላ እንደገና ታቦቱ ይከተላቸዋል፣ ከዛም ይቀድማቸዋል፣ ይመራቸዋል። በታቦቱና በህዝቡ መካከል የ2000 ክንድ ርቀት ነበረ። እንደዚህ ሆኖ እየተጓዙ ከፊት ለፊታቸው የገጠሟቸውን ጠላቶች መዋጋት ይጀምራሉ። የሚገርም ነው። የመጀመሪያው ከተማ ያገኙት ከአሕዛብ ከተማ ውስጥ ኢያሪኮን እንደሆነ እናውቃለን። እና የኢያሪኮ ከተማ እንዴት ነበር የፈረሰው? ማንም ሰው የሚያውቀው ነው። ታቦቱን የተሸከሙ ካህናት ያንን ከተማ 6 ጊዜ እንዲዞሩት፣ በመጨረሻ ደግሞ በሰባተኛው 7 ጊዜ እንዲዞሩት ተደረገ። በጥቅሉ 13 ጊዜ። ከዛ በኋላ የእስራኤል ህዝብ ድምፃቸውን አሰምተው ጮሁ። የኢያሪኮ ቅጥር ፈረሰ። ይሄ ማለት ምንድነው? ታቦቱ በቃ ከፊት ለፊታቸው የገጠማቸውን ተግዳሮት በሙሉ እያፈረሰ ነው። ወንዙን አሻገራቸው፣ ቅጥሩን እንዲፈርስ ምክንያት ሆነ። የእግዚአብሔር መገለጫ ነው። እንግዲህ ይሄ ሁሉ በጠላቶቻቸው ፊት ድል እንዲያገኙ እግዚአብሔር ራሱን በታቦቱ እየገለጠ እንዲህ አይነት ስራዎች ይሰሩ ነበር ማለት ነው። እንግዲህ ከዛ በኋላ የሰፈሩት እነ ኢያሱ በጌልጌላ ነው እና የማደሪያውን ድንኳን በጌልጌላ ተክለው እዛ ታቦቱ እንደነበረ መረዳት እንችላለን። ቀጥሎ ኢያሱ ያደረገው የተስፋይቱን ምድር በዕጣ ማከፋፈል ነው።
እንግዲህ በዕጣ ከተከፋፈለ በኋላ የታቦቱ የት ተደረገ? በየስፍራው እንዲዘዋወር ተደርጎ ዕጣ ተከፋፍለው ርስታቸውን ካወቁ በኋላ በኤፍሬም ነገድ ውስጥ በምትገኘው ሴሎ በተባለች ቦታ ላይ ታቦቱ እንዲቀመጥ ተደረገ ማለት ነው። በተለይ እስከ ኤሊ ዘመን ድረስ ያለውን እንኳን ብንወስድ በዘመነ መሳፍንት ሁሉ ለ450 ዓመታት በላይ በሴሎ ነው የተቀመጠው። ነገር ግን የኤሊ ልጆች እንደምታውቀው ምን አይነት ሰዎች እንደነበሩ መጽሐፍ ቅዱስ ይነግረናል። የእግዚአብሔርን ቁርባን የሚንቁ፣ የሚሰርቁ፣ የእግዚአብሔርን ቤት፣ የእግዚአብሔርን ቁርባን የሚዳፈሩ ሰዎች ነበሩ። ብዙ ኃጢአትም የሚሰሩ ነበሩና በኤሊ ዘመን በእስራኤል ላይ ታላቅ ውድቀት ነበረ እና ከፍልስጤማውያን ጋር ጦርነት ገጠማቸው እና በዚህ ጊዜ እግዚአብሔር በኤሊ ልጆችም ሊፈርድ በሕዝቡም ሊፈርድ ስለፈለገ በጦርነቱ ተሸናፊዎች ሆኑ። ግን ታቦቱን በእግዚአብሔር ፈንታ የማየት ሁኔታ ውስጥ ገብተው ነበረ እና ምንድነው የሆነው? ታቦቱ ካልመጣ እናሸንፍም ብለው ስላሰቡ ታቦቱ ወደ ጦር ሜዳው እንዲመጣ አደረጉ። ወደ ጦሩ ሰፈር ሲገባ ትልቅ እልልታ ሆነ። ነገር ግን በዛ ጦርነት ላይ ተሸነፉ። ታቦቱም ወደ ፍልስጤም ተማረከ። በዚያ ያው ዳጎን ተሰባበረ፣ የፍልስጤማውያን አምላክ። እንደዚሁም በመላው ፍልስጤም ላይ መቅሰፍት ሆነ፣ እባጭ ሆነ። ይሄ በሚሆንበት ጊዜ ፍልስጤማውያን ወደ ስፍራው እንመለስ ብለው መለሱት። ታውቃለህ። አሁን ቤት ሳሚስ በሚባል ቦታ ላይ ላልተወሰነ ጊዜ ይቆያል። እንዲህ ከሆነ በኋላ ምንድነው የሆነው? የቂርያቲ አሪም ሰዎች በይሁዳ ያለች ናት ቂርያቲ አሪም የምትባል ቦታ አምጥተው አሚናዳብ በተባለ ሰው ቤት በኮረብታው ተራራ ላይ ታቦቱን ያስቀምጡታል ማለት ነው። ብዙ ጊዜ እዛ ቆየ። ቢያንስ ወደ 20 ዓመት ወራቱ ረዘመ ይላል። ከዛም በኋላ ግን በሳኦል ዘመን ጭምር ታቦቱን አልፈለጉትም እና እስከ ዳዊት ዘመን ድረስ ወደ ስፍራው ወደ ማዕከሉ ሳይመለስ ወይም ደግሞ እስራኤል በታቦቱ አማካኝነት ያለውን የእግዚአብሔር መግቦት የእግዚአብሔር መገለጥ ሳያገኙ እስራኤልም ሳይፈልጉት ቆዩ። ነገር ግን ሳኦል ከተወገደ በኋላ የእግዚአብሔር ንጉሥ የሆነው ወይም እንደ ልቤ የሚሆን ንጉሥ ነው የተባለው ዳዊት በነገሰ ጊዜ ያንን ከብዙ ዓመት በፊት የነበረውን ታቦት ሲፈልጉት እንመለከታለን። ይሁን እንጂ ዳዊት ከቂርያቲ አሪም ከአሚናዳብ ቤት ለማምጣት የተጠቀመው መንገድ የፍልስጤም መንገድ ነበረ። በበሬዎች አድርጎ በሰረገላ አድርጎ ሊያመጣ ሲሞክር ያው ኦዛ ተቀሰፈ፣ የኦዛ ስብራት ሆነ እና እዛው አካባቢ ሌላ አቢዳራ በተባለ ሰው ቤት ውስጥ እንደገና እንዲቆይ ተደረገ። ግን እግዚአብሔር የአቢዳራን ቤት ባረከ። ይህን ከሰማ በኋላ ዳዊት እንደገና ለጊዜው ትቶት ነበር፣ ወደ ጽዮን ወደ ከተማው ማምጣቱን ትቶት ነበረ። በኋላ ግን በረከቱንም ሲሰማ አሁን በድጋሚ እንደገና እንደ እግዚአብሔር ቃል ምንድነው? እንደ እግዚአብሔር ቃል መሸከም የነበረባቸው ካህናቱ ናቸው። ስለዚህ እንደ ስርዓቱ አልፈለግነውም። አሁን ግን ያን በትከሻቸው መሸከም አለባቸው፣ ካህናቱ መሸከም አለባቸው ብሎ ያንን አርሞ በጣም ደስ የሚል ነው። ታቦቱን ወደ ጽዮን እሱ ለታቦቱ በልዩ ሁኔታ ወደ ሰራለት ድንኳን ያመጣዋል ማለት ነው፣ በታላቅ ክብር ማለት ነው። እና ከዛን ጊዜ ጀምሮ በጽዮን ዳዊት በሰራለት ድንኳን ውስጥ ታቦቱ ይቀመጣል። እና በመጨረሻ ላይ ሰለሞን ለስሜ ቤት ይሰራል አለ። የዳዊት ልጅ ሰለሞን ቤት ሰራለት። ሰለሞን ቤቱን በሰራ ሰርቶ ባጠናቀቀ ጊዜ ማለት ነው ታቦቱን ከዳዊት ካስቀመጠበት ከጽዮን ተራራ ከድንኳን ውስጥ አውጥቶ እሱ ወደ ሰራው ቤተ መቅደስ ውስጥ ወደ ቅድስተ ቅዱሳን ውስጥ ያስገባዋል። ልክ ይሄ በሚሆንበት ጊዜ ልክ ያኔ የማደሪያው ድንኳን ተሰርቶ ሲጠናቀቅ እንደሆነው የእግዚአብሔር ክብር በሰለሞን ቤተ መቅደስ ላይ ይወርዳል ማለት ነው። እና እንደውም ከእግዚአብሔር ክብር ደመናው ቤቱን ከመሙላቱ የተነሳ ካህናቱ ማገልገል አቃታቸው ይላል። ሰለሞንም በጸለዩ ጸሎት ውስጥ ምንድነው ያለው? አቤቱ ወደ ዕረፍት ተነስ፣
አንተና የመቅደስ ታቦት ካህናቶችህ ደህንነትን ወይም ጽድቅን ይልበሱ እያለ ሲናገር እንመለከታለን። እንግዲህ ከዚህ በኋላ ልክ ቤተ መቅደሱ ተጓዥ እንዳልሆነው ድንኳን እንዳልሆነው አሁን መቅደስ ሆኖ ቋሚ ቦታ ላይ እንደተሰራው ሁሉ ታቦቱም በቋሚነት እዛ ቦታ ላይ የሚቀመጥበት ሁኔታ ተፈጠረ ማለት ነው። ሞሎጊያውም እዚህ ላይ ነው የሚወልቀው መሰለኝ። አዎ በዚህ ምክንያት ምን ተደረገ? ያው በኪንግ ጄምስ መጽሐፍ ቅዱስ ላይ እንረዳለን። በተለይ ዜና መዋዕልን ስናነብ እና ነገሥት ላይ ያለውን ታሪክ ስናነብ ምንድነው የሚለን? መሎጊያዎቹ ተስበው እንደወለቁና ጫፋቸው ይታይ እንደነበረ ይናገራል። ምን ማለት ነው? ከዚህ በኋላ መሸከም፣ ከዚህ በኋላ ይዞ መንቀሳቀስ የለም፣ በቃ አረፈ ማለት ነው። ከዚህ በኋላ በሰለሞን ቤተ መቅደስ ውስጥ እስከ ባቢሎን ምርኮ ድረስ ቆይቷል። ታቦቱ በቤተ መቅደስ ውስጥ ቢያንስ 350 ዓመታት በላይ ነው እስከ ባቢሎን ምርኮ ድረስ የቆየው ማለት ነው። ከዚያ በኋላ የምናየው በኢዮስያስ ዘመን ነው እና ምንድነው የሚላቸው? ኢዮስያስ የማደስ ስራ ከሰራ በኋላ በመላው እስራኤል ውስጥ ቅዱሱን ታቦቱ በመቅደስ ውስጥ አኑሩት ይላቸዋል ካህናቱ። ይሄ እንግዲህ ዜና መዋዕል ሁለተኛው ዜና መዋዕል ምዕራፍ 35 ላይ የሚገኝ ታሪክ ነው። ይህ ማለት ምንድን ነው? ከባቢሎን ምርኮ ዋዜማ አካባቢ ነው የኢዮስያስ ዘመን እንደምናውቀው። ከዛ በኋላ እነ ኢዮአቄም ይመጣሉ፣ ምርኮ ይጀመራል። አየ ከምርኮ ጥቂት አስቀድሞ በነ ኤርምያስ ዘመን በነ ኢዮስያስ ዘመን ታቦቱ መኖሩን እናያለን። ከዛ በኋላ ስለ ታቦቱ ታሪክ የምናውቀው ነገር አይኖርም ማለት ነው። በጣም ጥሩ። ወደ ፍጻሜው ከመሄዳችን በፊት በዚህ ሁሉ በምድረ በዳ በሚጓዝበት ጊዜ ጠላቶችን ያስወግዳል፣ መንገድ ይመራል፣ ለዘመናትም አብሯቸው ተጉዟል። እስከሚገቡ ብቻ ሳይሆን ከዛ በኋላም ዘመን መሳፍንት እስከሚያበቃ ድረስ በሴሎ ሆኖ አገልግሎት እየሰጠ እንደነበረ ተመልክተናል አይደለ? አሁንም ወደ 350 በላይ ዓመት በሶሎሞን ቤተ መቅደስ ውስጥ እንደነበረ ታሪኩን ነግረህናል። ይህን ሁሉ ሲፈልጉት ዳዊት ሲፈልገው ከአንዱ ቤት ወደ አንዱ ቤት ከአንዱ ስፍራ ወደ ሌላ ስፍራ ሲሄድ በመካከል ላይ ሌላ ታቦት መስራት አይቻልም ወይ? ምክንያቱ ሌላ ስንት በዝግባ ያማረ ቤት መስራት የቻለ ዳዊት ሌላ ታቦት መስራት እንዴት አልቻለም? ወይም መተው ሳይፈ አይቻልም ወይ? ምክንያቱ ገብተናል፣ ከዚህ በኋላ ምን ያደርግልናል ብለው ለምን አልተውትም የሚለውን በእግር መንገድ ማንሳት ስለፈለኩ ነው። አዎ ለምን እግዚአብሔር የራሱ ዙፋን አድርጎ የሰጣቸው የመቅደስ ዕቃ ነው ታቦት። እንዲያውም ይሄን እንድንረዳ የሚያደርገን በታቦቱ ላይ ኪሩቤል ከተቀጠቀጠ ወርቅ መሰራታቸው ነው። እዚህ ላይ ስለ ኪሩቤል ማንሳቱ መልካም ነው። ኪሩቤል የእግዚአብሔር ዙፋን መገለጫ ሆነው ቀርበዋል። ለምን? ዳዊትም ሲጸልይ በኪሩቤል ላይ የምትቀመጥ ብሎ እግዚአብሔርን ይገልጸዋል። እንዲሁም ሕዝቅያስም በተመሳሳይ መንገድ በኪሩቤል ላይ የምትቀመጥ ብሎ ወደ እግዚአብሔር ጸልየዋል። ስለዚህ የእግዚአብሔር መቀመጫ ሆነው ከተገለጹ ኪሩቤል እነሱ ደግሞ ታቦቱ ላይ አይደል የሚቀመጡት። ስለዚህ የእግዚአብሔር ዙፋን እግዚአብሔርን እንደ ንጉሥ የሚያቀርብና የእግዚአብሔርን መንግስታዊ ሐሳብ የሚናገሩ ናቸው እና ታቦቱም የእግዚአብሔር ዙፋን ሆኖ እንመለከተዋለን ማለት ነው። ከዚያ አኳያ እንደዚህ ከሆነ ልብ በል እግዚአብሔር ንጉሳቸው መሆኑን የሚናገር ከሆነ ያለውም ንጉሥ እርሱ ብቻ ነው። ከቀድሞ ጀምሮ ከዘላለም የነበረው ንጉሥ እሱ እንደሆነ ተናግሯል ዳዊትም አይደል? ዋናው አምላካቸው አንድ የሆነው ንጉሳቸው አንድ የሆነው እርሱ ነው እና ታቦቱ በጠፋባቸው ማለት ወደ ፍልስጤም በተማረከበት ጊዜ እና አንዳንድ ክፍተቶች በነበሩ ሰዓት ምን ለማድረግ ነው ባልታዘዙት መሰረት ሊሰሩ የሚችሉት? እግዚአብሔር ያዘዛቸው አንድ ታቦት ነው አይደለም? ራሳቸው ማድረግ አይችሉም። በተራራ ላይ እንዳሳየው ምሳሌ እንመጣበታለን። ይሄንን እንድትሰራ ተጠንቀቅ ተብሎ ለሙሴ አንድ ጊዜ የተነገረ ነው። ከዛ በኋላ ሌላ ታቦት እንዲሰሩ
እግዚአብሔር የትኛውንም ነቢይ የትኛውንም አገልጋይ አላዘዘም። በመሆኑም አንዱ እግዚአብሔር ያለው መገለጫ ያው አንድ ጊዜ በራሱ መመሪያ መሰረት እንዲሰራ ያዘዘው በሙሴ በኩል በነባስልኤል አማካኝነት የተሰራው ያው አንድ ታቦት ስለሆነ ከውድቀታቸው ሲመለሱ የሚፈልጉት ያንኑ ታቦት ነው እንጂ በምትኩ ሌላ ታቦት ሊሰሩ አይችሉም። በኢዮስያስ ዘመንም ቢሆን በምናሴ ዘመንም ቢሆን ሌላ ታቦት ሊሰሩ የሚችሉበት ነባራዊ ሁኔታ የለም። ከሕጉ ውጭ ይሆንባቸዋል ማለት ነው። የሚገርም ነው። እንዲያው አንድ ያስተዋልኩት የነበረው ሌላኛው ጎን የእስራኤል ልጆች ሲደክሙ ወይም ከእግዚአብሔር ፊታቸውን ሲያዞሩ ምንድነው ሲያደርጉ የነበሩት? ቅድም እንዳልከው ታቦቱን በእግዚአብሔር ፈንታ ማየት። እግዚአብሔር ያለው የኔ መገለጫ ነው፣ ታቦቱ የተቀመጠው የእግዚአብሔር መገለጫ ወይም እግዚአብሔር በዚህ አለ ብለው እግዚአብሔር እንዲያከብሩ ለማድረግ ነው አይደለ? ነገር ግን ፊታቸውን ሲያዞሩ የሚያደርጉት በቀጥታ ምንድነው? በእግዚአብሔር ፈንታ ታቦቱን ወደ ማምለክ ተሸጋግረዋል ማለት ነው። ይሄም ደግሞ ለምርኮ እንዲማረክ ይሄን ያደረገው ለምንድነው? በቃ ታቦቱ ያለኔ መማረክ ይችላል ነው አይደል? በመቅደስ ውስጥ የኤሊ ልጆች የሰሩት ስራ አለ የምናውቀው ነው። አገን በዘመነ መሳፍንት ሁሉ የተቀረጹ ምስሎችን ያመልኩ ነበረ። አሁን ከዛ በኋላ ደግሞ ጦርነቱ በገጠማቸው ጊዜ እግዚአብሔርን ማስቀደም ሲገባቸው እንዲሁ ያ የመቅደስ ዕቃ ስለመጣ ብቻ የሚያሸንፉ መሰላቸው። በእግዚአብሔር ፈንታ እግዚአብሔርን እንዲገለጥበት የሰጣቸውን ዕቃ ከፍ አድርገው እንዲያስቡት ሆነ። በዚህ ምክንያት እግዚአብሔር ለፍልስጤማውያን ተላልፎ እንዲሰጥ አደረገው። ያው ታቦቱና ክብር ከእስራኤል ለቀቀ፣ የሴሎንም ድንኳን ተዋት ነው የሚለን። እንግዲህ በመጨረሻም የሚሆነው ከዚህ ውጭ አይደለም እና በዋናነት በብሉይ ኪዳን ዘመን እንዲህ አይነት ነገር አለ። እግዚአብሔር አንድ ስራ የሰራበት እና ክብሩን የገለጠበት ነገር ኖሮ ግን ሰዎች ደግሞ ተገቢ ያልሆነ ክብር እና አምልኮ ሲሰጡት ያ ነገር እንዲቀር ያደርጋል። ለምሳሌ የናሱን እባብም እዚህ ላይ ማስታወስ እንችላለን። ናሱ እባብ በአንድ ወቅት ላይ በእባብ የተነደፉ እስራኤላውያን እሱን አይተው እንዲድኑ እግዚአብሔር ተጠቅሞበታል። ግን ያጥኑለት ስለነበረ በሕዝቅያስ ዘመን እንዴት ናስ ብቻ ተብሎ እንደተቀለጣጠመ እናውቃለን። ስለዚህ በብሉይ ኪዳን ዘመን የእግዚአብሔር የሆነውን ነገር እግዚአብሔር ለሰጠው የመቅደስ ዕቃ ወይም ለተገለገለበት ነገር መስጠት እንደማይገባ የሚያሳይ ነው ማለት ነው። እግዚአብሔር ሁልጊዜ ብቻውን መመለክ ነው የሚፈልገው። ምንም እንኳ የተባረከ ነገር ቢሆንም እግዚአብሔር የሚሰጠው ከእግዚአብሔር ለይተን ከተጠቀምነው ከመስመሩ ከወጣ ወይም እግዚአብሔር ካለው ዓላማ አውጥተው መጠቀም ከተቻለ ልክ እንዳልከው ነሁሽታን ወይም ናስ ብቻ ነው ይባላል። አይን ማንሳት የፈለኩት ምንድነው? በዘመናችንም ያሉ የተቀበልናቸው እውነቶች አሉ አይደለ? ከመስመሩ አውጥተን ከተጠቀምነው በቃ ተራ ንግግሮች፣ ተራ ልምምዶች ከመሆን የሚዘሉ ስላልሆነ ነው። ያንን በዛው በእግር መንገድ ላንሳ ብዬ ነው። የታቦቱ መጨረሻ ምን ሆነ? አሁን ብዙ እንትኖች አሉ፣ ብዙ ጥያቄዎች ይነሳሉ እዚህ ላይ። ለምሳሌ በባቢሎን ምርኮ ንዋያተ ቅድሳቶቹ በሙሉ ሲዘረዘሩ በምርኮው ሲሄዱ ታቦቱ አልተነሳም፣ የለም። ብዙ ታሪኮች ይነሳሉ፣ አጥኚዎችም ያነሳሉ፣ በመጽሐፍ ቅዱስም ይነሳል። በተለያዩ በኢትዮጵያ ታሪክ ውስጥም የተለያዩ ሐሳቦች ይነሱበታል። የቃል ኪዳኑ ታቦት መጨረሻ ምን ሆነ?